አምነንበት አምናበት የኔም የእሷን ፍቃድ ተጠይቆ ፍትሐ ነገሥቱ ባለፈው አንብቤላችሁ አይደለ? የሆነ የሴት ልጅ መብት የሴት ልጅ ግርዛት ይቁም፣ ጥሩ ነው። ሴት ልጅ እኩል ደሞዝ ይከፈላት፣ በጣም አሪፍ። ሴት ልጅ ከወንድ እኩል ስራ ታገኝ፣ በጣም አሪፍ። ሴት ልጅ ለሚደርስ ድብደባ፣ ጫና፣ ድፈራ ይቁም፣ በጣም አሪፍ። ይሄን ግን አምጥተሽ ግን ወደ መንፈሳዊ ነገር ከተሽ በመጽሐፍ ቅዱስ ውስጥ ያለችውን የክርስቲያን ሴት ግን ከዚያ አስወጣለሁ ካልሽ ግን አንድ ዝም አንልሽ። በማር የተለወሰ መርዝ ካለው ግን አንቀበልም። ሰው እሱን ነገር በደንብ እንዲሁም ኮምፔር እያደረግን እናያለን ማለት ነው። ኦኬ፣ በደንብ እናያለን። የእነሱን አይዲዮሎጂ ሞቲቫቸው ምን እንደሆነ እናያለን። አሁን ላይ ግን አይዲዮሎጂያቸው መንፈሳዊ ነገር ውስጥ ገባ። ጭራሽ ጥቅስ ይጠቅሱ ጀመር እኮ ጭራሽ አይገርም? ጥቅስ እየጠቀሱ ይኸው የክርስቲያን ሴት እንደዚህ ይላሉ እና አልገባቸውም። ሴትነት ራሱ እንደሆነ አልገባቸውም። ሴትነት ምን እንደሆነ፣ የክርስቲያን ሴት እንዴት ውብ እንደሆነች፣ ልዩ እንደሆነች፣ እንዴት ቅድስት እንደሆነች የአምላክ እናት ተብላለች እኮ ሴት። በክርስቲያኖች እኮ ሴትነት የአምላክ እናት በሚል ማዕረግ እኮ ከፍ ብሏል። ድንግል ማርያም እኮ ሴት ናት። ለዛውም በ12 ዓመቷ ያ ሁሉ መከራ የተቀበለች ጌታን ወልዳ ልታረስ በቃ እንደው ይመቸኝ ያላለች ተነሺ ወደ ግብፅ ሂጂ ተብላ በያን የግብፅ ከቤተልሔም እስከ ግብፅ ድረስ በደስታ የሄደች እኮ ናት፣ ያልተነጫነጨች። እናችን ድንግል ማርያም መተሽ ተበደለሽ እትይ ነው ጌታ በነፍሴ በመድኃኒቴና በአምላኬ ደስ ትሰኛለች አለች። በምታረገው ነገር ሁሉ ደስ የተሰኘች። ለዚህ እኮ ነው ተፈሲት ፍስት ኦ ምልዕተ ጸጋ ምላት፣ ደስ ያለሽ ደስተኛ የሆንሽ ደስ ይበልሽ እኮ ምላት። ለዛ ነው እናችን ሴት አምጥተሽ አንቺ ጭንቅላው የሳሻትን ሴት እንደዚህ አይነት የክርስቲያን ሴቶች ልከች ነው? አይሆንም፣ ፈጽሞ አይሆንም። እነ ፌብርን የመሰለ እኮ ጠንካራ ሴቶች አሉን እኮ እነ ቅድስት አርሴማ እነ ክርስቶስ ሰምራን ግድ የለም። በመጽሐፍ ቅዱስ ፌበን የምትባል ከሐዋርያት ጋር መከራ የተቀበለች ከሐዋርያት ጋር የተሳደደች ሴት ነኝ ብላ እንዲሁ በቃ አሽሙንሙኑኝ እንዲሁ በቃ ምናምን አላለች። ብዙ መከራ የደረሰባት እኮ አለች። እና እችን ፌበን ነው ፌሚኒስት አድርግሽ ልትፈልጊያት የምትመጪው? አይሆንም። እዛው በዓለማዊ ባለው ሕግና ዓለም ላይ ባለው እህቶቻችን ላይ በሚደርሰው ጫና እሱ ላይ ስሩ፣ እኛም እናግዛቸዋለን። መንፈሳዊውን ክርስቲያናዊ ኦርቶዶክሳዊ ሴት ግን ክርስቲያን ሴት ግን ውስጥ ገብታችሁ ያን መርዝ እንዳትረጩ። እሱ አይቻልም። በምንም አትገናኙም። በአሳሰብም አትገናኙም። በዓላማም አትገናኙም። በእንቅስቃሴም አትገናኙም። የምትኖሩበት ፐርፐዝ ራሱ አትገናኙም። የክርስቲያን ሴትና እናንተ ማለት ነው። እና በደንብ እንሄድበታለን። ቤት ላይ በደንብ አትነካኩኝ። ከነካካችሁኝ እንሄድበታለን። ችግር የለውም። ሂዊ በቃ ጨርሻለሁ። ኤግዜስት ልኝ በቤትሽ እኛ ብቻ ወራን። አረ በጣም ነው ደስ ያለኝ ወንድሜ፣ ቃለ ሕይወት ያሰማልኝ። በጣም ደስ የሚል ቃል እግዚአብሔርን የተማርነው እና ደግሞ በጣም የምወደው እንትን ነው መጽሐፈ ምሳሌ። መጀመሪያ የምወደው የዮሐንስ ወንጌል ነው። ከዛ ቀጥሎ ግን መጽሐፈ ምሳሌ በጣም ደስ ይለኛል። ለብዙ እህቶች ለእንደኛ ላሉ በጣም ኢንስፓየር ያደርጋል፣ ነቃ ያደርገናል ብዬ አስባለሁ እና የእውነት በጣም ትልቅ ትምህርት ነው ያስተማርከን። እና ደግሞ አልሰማሁም ነበረ ላይክ ኦርቶዶክስ ፌሚኒስት ለፌሚኒስት እህቶቻችን ላይክ ሴትን ዝቅ ታደርጋለች ብለው ማሰባቸው በጣም አሁን ላይ እየሰማሁ ነው እና በጣም ገረመኝ። ስንት ቅዱሳትን ያከበረች ሃይማኖት እመቤታችን ያከበረች ሃይማኖት እንግዲህ እንትን ትላለች ብዬ አላስብም። በዚህ በራሱ ይገለጻል ምን ያህል ለሴት ልጅ ክብር እንዳላት ሃይማኖታችን ማለት ነው። እና ኤኒዌይስ እኔ ብዙ አልበል አንተ እያለ ግን እግዚአብሔር ያክብርልኝ፣ ቃለ ሕይወት ያሰማልኝ። ሌሎቻችሁም ሀሳብ ካላችሁ እስቲ ፎርዋርድ አድርጉ። የሆነ ቀን ደግሞ ትልቅ ጉባኤ ተዘጋጅቶ ኢንቫይት ብታደርገኝ በጣም ደስ ይለኛል፣ ብታደርገን ደስ ይለኛል። እግዚአብሔር ልጅሽን ያሳድግልሽ። ድምፅ እየሰማን ነው። እሺ ምንም ችግር የለውም። በደንብ እንዲያውም እነ ቤት ላይ እነ ሮሃማይም አንቺም አስቡበትና
በእምነት ሻን ደግሞ ያው መጥቶ ይዘምርልናል። ርዕሳችንን አድርገን ፌሚኒዝም እና ክርስትና ብለን ቤት ከፍተን እንግዲህ በደንብ እንሄድበታለን። አዌርነሱንም ለእህቶቻችን እንፈጥራለን። የቤተክርስቲያን እህቶቻችን ክርስቲያናዊ ሴትነት ቨርሰስ ፌሚኒስትነት ብለን በደንብ እንሄድበታለን። እግዚአብሔር ይርዳን። በእኔ በኩል ጨርሻለሁ። ሌሎቻችሁ ሀሳብ ካላችሁ አቤሎ እና ዘማሪ በእምነት ሀሳብ ስጡ። ሩዋማይ ረዲ ቃልት ያሰማልን፣ በእድሜ በጸጋ ይጠብቅልን። በእውነት በጣም ወቅቱን የዋጀ ርዕሰ ጉዳይ ነው የተነሳው። እስካሁን ሰዓትም እንግዲህ ብዙ ቁም ነገሮችን ሁላችንም ተምረናል። እኛም ልባም ወንድ እንዴት መሆን እንደምንችል፣ እህቶቻችንም ደግሞ መጽሐፍ ቅዱስ የሚላት ልባም ሴት ምን አይነቷ ናት የሚለውን በደንብ ገልጦ አስተምሮን ያሬድዬ ቃልት ያሰማልን። እንደውም ገርሞኛል ያሬድዬ ቅድም ልባም ሴት አድርጉ ስትል ከታች አንድ ልባም ሴት ሳራ የሚል አካውንት አየውና በጣም ገረመኝ። ይኸው ስራቸውን ከወዲህ ጀምረዋል ማለት ነው። ይሄ ራሱ አንድ ፍሬ ነው። በጣም በጣም ልባም ሴት ሳራ አሪፍ። ልባም ሴት በጣም ጥሩ ነገር ነው። አቤሎ ሀሳብ አለ? አቤል አወራም እንዴ? ያወራ ነበር። ሽኮራማማል እሱማ ገዝቱን ላስተካክልላት ብሎ ነበር ለህይወት የገባው። አይችልም። የሱን ፋንታ እኔ ላውራለት፣ ችግር የለውም። ወንድማችን ነው። ዲያቆንዬ ቃልዮት ያሰማልን፣ መንግስተ ሰማያትን ያወርስልን፣ የአገልግሎት እድሜ ዘመንን ይባርክልን፣ ከዚህ ባሰ እጥፍ ፍሬዎች የምታፈራበት ዘመን ያድርግለት፣ ትዳር ይባረክ። እንወዳለን፣ እናከብራለን። እንዳልከው በቃ እንትንልና እኛም በወገናችን እናነብና እንትን እንዳለን እንዘጋጃለን። አንተ ብቻ ቀኑን ቀጥረ ስጠን። ሁላችሁንም እግዚአብሔር ይባርካችሁ። ህይወቴን ቤቱን ከፍተሽ እግዚአብሔርን ቃል እንድንሰማ ስላደረግሽን እግዚአብሔር ይስጥልን፣ ቃሉት ያሰማልን። አንቺም ልጅሽን የሚያሳድግልሽ፣ ትዳርሽም በደስታ በጸጋ በበረከት ይሁን፣ የተባረከልሽ ይሁን። ልጅሽ የምትወልጃቸው አድገው የእግዚአብሔርን ስም የሚያስጠሩ የእግዚአብሔርን ቃል የሚኖሩ ያርግልሽ። የሷ ልጅ የእግዚአብሔር ልጅ የምትባይበት ቀሪ ዘመን ያርግልሽ። ትዳርሽ ይባረክ። ሁላችሁንም ዘማሪ ወንድማችንም ዘማሪ መላእክት ያሰማልን። እስከዛሬ ለዘመርከው ስትዘምር ባልሰማም ወደፊትም ለምትዘምሪ አገልግሎት እድሜ ዘመንን ይባርከው። አቤላዬ፣ ቃልዬ፣ ቤላዬ፣ ሌሎቻችሁም ከስር ያላችሁ እንደምቀባጥረው እኔ እንደዚህ አይነት የንግግር ጀምሮ መጨረስ ሰምቼ አላውቅም። ምን ነው የምቀባጥረው ብሎ ማይክራፎን የሚዩት ማድረግ ይህ በጣም አዲስ ነው። ጥሩ ነገር ነው። ሚት ያደረግ እኮ መስሎኝ ነው። አሪፍ ነው። እኔ አሁን ኔክስት ታይም ላይ እንደዚህ ቃልና መጨረሻ ላይ ምንድን ነው የምቀባጥረው ብዬ ሚዩት አደርጋለሁ። ጥሩ ነገር ነው። ሰው እሺ፣ በጣም አሪፍ ነው። አማዬ እናመሰግናለን። እግዚአብሔር ይስጥልን። ቤላ ሀሳብ ካለች ስጭና ያው እኔ መውጣት ስላለብኝ ነው። እናንተ ቀጥሉ። ዲያቆን አይ በቃ ሩሺ ይመርቃለች እና እጥፍ ድርብ ያድርግላችሁ። እኔ ምርቃት አልችልም። ለዛ ነው ሩሺን ያስቀደምናት። በሷ የኔ ምርቃት በሷ ጋር እንደዛ ይቆጠርልኝ። በቃ እንትን እንመርጥና ርዕሱን ከህይወት ጋር ሆነን እንመርጣለን ምናምን። ሌሎችም እህቶች ስላሉ ይሄው ሩሃማም አለች፣ በሚገባ እንሄድበታለን። እናመሰግናለን። ቃላትን ያሰማልን። መልካም፣ በቃ እግዚአብሔር ከኔም ከእናንተ ጋር ይሁን። ያው ከህዊ ጋር እንግዲህ በደንብ ተገናኙ። ቤቷንም እየመጣችሁ አሳድጉላት። ተማማቾቹኑ ተቀራረቡ፣ አውሩ፣ ፕላን አውጡና ሰብሰብ አድርጋችሁ እንግዲህ ቶፒክ እያነሳችሁ በቤታችሁ በተለይ ኦርቶዶክሳዊ ሴት የሚለውን በደንብ ሰሩበት። በጣም በጣም ደስ ይለኛል እና ደግሞ ለእግዚአብሔር ደግሞ ለዛ ጥበብ ማስተዋል ይጨምርላችሁ። በጣም ነው የማመሰግነው ህውዬ ለሁሉም ነገር። እኔም እግዚአብሔር ያክብርልኝ መምህርዬ። እግዚአብሔር በእድሜ በጸጋ ይጠብቅ፣ ትዳርህን ይባርክ፣ ከዚህም ከፍ ላለው ቦታ ያደርሱኝ። መታችሁ በጨዋነት ስለተወያያችሁ
ለዚህ ሁሉ ምርቃትን በጣም አመሰግናለሁ። አሜን ብያለሁ። እኔ ቤትም ያላችሁ በስርዓት በቃ ስርዓት ባለው መልኩ ክፉ ነገር ሳጽፉ ክፉ ነገር ስድብ ምናምን አልወድም እና እንዳጽፉ አደራ እያልኳችሁ ነበር። በጣም በጨዋነት ሁላችሁም ስለነበራችሁ አመሰግናለሁ። እዚህ ጋር ማያችሁ እህቶቼም ቤላዬም ኑሃሚዬም በእምኒም አቤልም በጣም አመሰግናለሁ። ሁላችሁም እግዚአብሔር ያክብርልኝ። በጸሎታችሁ አስቡን። እንግዲህ በቅርቡ በእህቶች ጉባኤ እንገናኛለን ብዬ አስባለሁ። እነ ኑሃሚ እነ ቤላ ባሉበት እግዚአብሔር እንግዲህ የነገ ሰው ይበለን። በጣም አመሰግናለሁ። ብዙ ማውራው የለኝም። ደህና ሁኑ።